ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምንስ ቆያችሁ? በተለመደው መሰረት የሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። ከነዚህ መካከል በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ መሰወራቸው ተሰምቷል። ለምን፣ እንዴት ተሰወሩ፣ ከመቼ ጀምሮ ጠፉ፣ ምን ገጠማቸው የሚለውን በስፋት የምናጋራ ይሆናል። ሌላው እንግዲህ በአዲስ አበባ ብቻውን አንድ ግለሰብ ዛሬ ያደረገው ተቃውሞ በርካቶችን እያነጋገረ ይገኛል። ለመሆኑ ግለሰቡ ምን አደረገ የሚለውን እንመለከታለን። ሌላው እንግዲህ ዛሬ ከምክክሩ ሌላ በርከት ያሉ አጀንዳዎች ወይም መረጃዎች ተሰምተዋል። በተለይ በአዲስ አበባ ጉዳይ ላይ ምን ተገለጸ የሚለውን በአጠቃላይ ሰፋ ያለ መረጃ ይዘናል። እስከ ፕሮግራሙ ፍጻሜ አብረን እንቆይ። በቅድሚያ ከወደ አዲስ አበባ ዛሬ አጀብ ያስባለ ዜና ተሰምቷል። ብቻውን ለተቃውሞ አደባባይ የወጣው ግለሰብ መነጋገሪያ ሆኗል። አዲስ አበባ መገናኛ አካባቢ ዛሬ ቅዳሜ ነሐሴ 10 2015 የጠቅላይ ሚኒስትሩን ስም በመጥቀስ መፈክር ይዞ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በፖሊስ ቁጥጥር ስር መዋሉ ተሰምቷል። ግለሰቡ ዛሬ ረፋድ 4 ሰዓት ላይ ያዘጋጃቸውን በርከት ያሉ መፈክር ይዞ ከፍተኛ የህዝብ እንቅስቃሴ ባለበት መሀል መገናኛ ብረት ላይ አስደግፎ እሱ ከጎን ቆሞ ተቃውሞ ሲያንጸባርቅ እንደነበር የገለጹ የዓይን እማኞች ወዲያውኑ በአካባቢ በሚገኙ ፖሊሶች መያዙን እና አጠቃላይ በርከት ያለ ህዝብ ተሰብስቦ እንደነበር ተገልጿል። እንግዲህ በዛሬው በአዲስ አበባ መገናኛ አደባባይ አንድ ግለሰብ ነው ልዩ ልዩ ሀገራዊና ኢኮኖሚያዊ ጉዳይ ያካተተ የመፈክር ጽሁፎች በመያዝ ብቻውን የተቃውሞ ድምጾች ማሰማቱ የሚያሳይ መረጃ በማህበራዊ ሚዲያ መነጋገሪያ ሆኗል። ግለሰቡ በያዛቸው የመፈክር ጽሁፎች ላይ የተለያዩ የፖለቲካና የኢኮኖሚ ጥያቄዎች ያነሱ ሲሆን ከእነዚህ መካከሉ የኢኮኖሚ የኑሮ ውድነት ጥያቄዎች መንግስት ትኩረት መስጠት ያለበት ስራ በመፍጠር የህዝቡን የኑሮ መሻሻል ነው የሚል እና ከክሪፕቶ ማይኒንግ የኤሌክትሪክ ኃይል አጠቃቀም ጋር የተያዙ ሀሳቦችን አንጸባርቋል። ሌላው የሰብአዊ መብትና የፍትህ ጥያቄው ነው። የሰብአዊ መብት ጥሰቶች እንዲቆሙና ጥፋተኞች ለፍርድ እንዲቀርብ በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ ወንጀለኛ ነውና ለፍርድ ይቅረብ ሲል ተቃውሞ አሰምቷል። ሌላው እንግዲህ የፖለቲካና የአመራር ስራ አስተያየቶች ነው። በሀገሪቱ ስላለ የፖለቲካ ሁኔታ የአመራር አካሄድ የተሰነዘሩ የተቃውሞ ሀሳብ በመፈክሮች ላይ ሰፍረው ይታያሉ። በአጠቃላይ በሀገራችን ጦርነት ይቆም፣ መገዳደል በቃን የሚልና በተለይ ደግሞ ከድርጊቱ በኋላ የአካባቢ ጸጥታ አካላት ግለሰቡን በቁጥጥር ስር አውለው ወደ ምርመራ መውሰዳቸው ተነግሯል። የግለሰቡ ማንነትና ቀጣይ ህጋዊ ሁኔታ በተመለከተ እስካሁን ይፋ የወጣ መረጃ የለም። በአጠቃላይ ይህንን ተከትሎ በተለይ ደግሞ ጠቅላይ ሚኒስትሩ በፍጥነት ከስልጣን እንዲወርድና ለህግ እንዲቀር ብቻውን በአዲስ አበባ ላይ ዛሬ ተቃውሞ አሰምተዋል። ይህ ተቃውሞ እንግዲህ በርካታ ሚዲያዎችና ሶሻል ሚዲያዎችን እያጥለቀለቀ ይገኛል። ይህ እንግዲህ አንድ ብቻ ከ130 ሚሊዮን ህዝብ በአዲስ አበባ ላይ እንግዲህ በሚሊዮን የሚቆጠር ህዝብ አለባት አንድ ግለሰብ ብቻ ለተቃውሞ አደባባይ ወጥቶ በአጠቃላይ ለመላ ኢትዮጵያን ድምጽ መሆኑ በርካቶችን እያነጋገረ ይገኛል። በዚህ ጉዳይ ላይ የራሳችሁን ሀሳብ እንድሰጡበት እየጋበዝ ነው። ወደ ቀጣይ መረጃ ስናመራ ብላኩኝ ይህንን ክስተት ተከትሎ እንግዲህ የተለያዩ ማህበራዊ ሚዲያ ተንታይዘን በሀገሪቱ የፖለቲካ ምህዳር በዋና ከተማ አዲስ አበባ አስተዳደራዊና የጸጥታ ሁኔታ ስጋት ውስጥ ጥሏል ተብሏል። ተንታኞች እንደሚያስረዱትም እንግዲህ በሀገሪቱ የተለያዩ ክፍሎች የሚታዩት የጸጥታ አለመረጋጋት፣ የፖለቲካ ውጥረቶች በሰላማዊ መንገድና በውይይት ካልተፈቱ በዜጎች ዕለታዊ ኑሮና በሀገሪቱ ዘላቂ ሰላም የሚያሳዱ ተጽዕኖ ከፍተኛ እንደሆነና በቀጣይ ሚሊዮኖች ወደ ተቃውሞ ሊወጡ እንደሚችል ጠቁሟል። በተለይ ግለሰቡ ከያዛቸው ባናሮች መካከል ጠቅላይ ሚኒስትሩ ወንጀለኛ ናቸው ለፍርድ ይቅረቡ የሚል በትልቁ የተጻፈ ባናርም በመያዝም በርካቶችን አጀብ አስብለዋል። በርካታ ዓለም አቀፍ ሚዲያዎች ሳይቀር እየዘገቡት ነው። መፈክር የታየው ምክክሩ በተጠናቀቀበት ሰዓትና በርካታ ህዝብ በሚሰበሰብበት ቦታ አካባቢ ሲሆን የተቀጥሮ አዲስ አበባ ላይ ምሽቱን ውጥረት አይሏል ተብሏል። ወደ ቀጣይ መረጃ ስናመራ ጠቅላይ ሚኒስትር አብይ አህመድ ከሶሻል ሚዲያ ከእይታ ከተሰወሩ በርካታ ቀናቶች መቆጠራቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ዛሬ በተለይ በተጠናቀቀው የሀገራዊ ምክክር ጉባኤ ላይ አለመገኘታቸው በርካቶችን እያነጋገረ ቀጥሏል። ጠቅላይ ሚኒስትር አብይ ይህ ኮሚሽን በወራ ታህሳስ 2014 ዓ.ም አዋጅ ጸድቆለት በዛው ዓመት በየካቲት ወር ስራውን በይፋ ከጀመረበት ጊዜ አንስቶ አጠቃላይ የተለያዩ አስተያየት ሲሰጡና መግቢያው ላይ መድረክልም በመጀመሪያ ላይ በተለይ ደግሞ ውይይቱን ሲያስጀምሩ እንደነበር ይታወሳል። የፓርቲያቸውን ብልጽግና አቋም ሲያንጸባርቁ ቢከርሙ ዛሬ በማጠናቀቂያው ግን ፈጽሞ አልተገኙም ተብሏል። በዚህ መድረክ የቀድሞ የናይጄሪያ ፕሬዚዳንት፣ የአፍሪካ ህብረት የቀንዱ ልዩ መልእክተኛው ኦሉሴጉን ኦባሳንጆ፣ የቀድሞ የኬንያ ፕሬዚዳንትና የፕሪቶሪያው ዘላቂ ግጭት ማቆም ስምምነት አደራዳሪ ቡድን አባል ኡሁሩ ኬንያታ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ የክልል ርዕሰ መስተዳድር፣ ከንቲባዎች፣ ባለስልጣናት፣ ሚኒስትሮች ቢታደሙም አብይ ግን በመርሃ ግብሩ ላይ ተገኝቶ ንግግር አላደረገም። የጠቅላይ ሚኒስትሩ አለመገኘት በተመለከተ የመንግስት ኮሚኒኬሽን አገልግሎት ሆነ ጽህፈት ቤታቸው አለም ሌላ መንግስታዊ አካል ቢያንስ ይህ ዘገባ እስከተጠናከረበት ጊዜ ድረስ
አጠቃላይ ጠቅላይ ሚኒስትሩ የጠፉበት ወይም ደግሞ ዛሬ ተገኝተው ንግግር ያላደረጉበትን ጉዳይ አንድም መረጃ ይፋ አላደረገም። በተረጋገጡት ሚሊዮኖች በሚከታተላቸው የማህበራዊ ሚዲያ ገጻቸው የሀገሪቱን ምክክር መዝጊያ መርሃ ግብር በተመለከተ ምንም ያሉት ነገር የለም። ይህ ብቻ ሳይሆን በእነዚህ ማህበራዊ መገናኛ ዘዴ ገጾቻቸው መልእክት ካሰፈሩ 10 ቀናት ተቆጥሯል። እሳቸው እንግዲህ በማጠናቀቂያ መርህ ባይገኙም ከዚህ በተጨማሪ ያለፈው አንዱ የምክክር ጉባኤና አጠቃላይ የኮሚሽኑን የስራ ሂደት በተመለከተ አብይም አንድ አስተያየት አልሰጡም። በተለይ እንግዲህ ጠቅላይ ሚኒስትሩ ከሚዲያ ከማንኛውም እይታ ከተሰወሩ 10 ቀን ቢያልፋቸው በአጠቃላይ ዛሬ በምክክሩ መዝጊያ ላይ ባይገኙ የመንግስት ሚዲያዎች ግን ጠቅላይ ሚኒስትሩ ከዚህ በፊት የተናገሩትን የጻፉትን በመቆራረጥ ጠቅላይ ሚኒስትሩ ይህንን አሉ በማለት በየደቂቃውና በየሚዲያዎች ላይ በመፖሰት ላይ ይገኛሉ። በተለይ ደግሞ ከዓመት በፊት ምክክሩ ገና አዲስ አበባ ላይ ሲጀመር ጠቅላይ ሚኒስትሩ መክፈቻ ማድረጋቸው ይታወሳል። በወቅቱም በምንም ነገር መመካከር ይቻላል፣ ነገር ግን በሽግግር መንግስት ጉዳይ ምክክር አይደረግም በማለት መመሪያ መስታቸው ይታወሳል። ለመሆኑ እንግዲህ ጠቅላይ ሚኒስትሩ ላለፉት 10 ቀናት የት ገቡ? ለምንስ በርካታ የውጭ አመራሮች ሳይቀርም የውጭ ባለስልጣናት ሳይቀርም አጠቃላይ ሚኒስትሮች፣ የክልል መሪዎች፣ ምክትል እና አጠቃላይ ብልጽግና ባለስልጣናት በታደሙበት የምክክር ድግስ ላይ በርካታ ጀነራሎች፣ የመከላከያ አመራሮች በተገኙበት እሳቸው ወይም ጠቅላይ ሚኒስትሩ ብቻቸውን አለመገኘታቸው ተከትሎ በርካታ አስተያየቶች እየተሰጡ ይገኛሉ። የራሳቸውን በዚህ ጉዳይ ላይ አስተያየት እንድታጋሩ በአክብሮት ይጋብዝ። ወደ ቀጣይ መረጃ እናምራለን። ሌላው እንግዲህ በርካቶች ሲጠብቁት የነበረው በርካቶች ደግሞ ከወዲሁ ተቀባይነት የለውም በማለት ሲገልጹት የነበረው የሀገራዊ ምክክር ኮሚሽን ውይይት ዛሬ መጠናቀቁ ተገልጿል። ይሁን እንጂ ቢጠናቀቅ በርካታ ነገሮች አሁንም በአጠቃላይ ምስቅልቅል እንደሆኑ እየተነገረ ይገኛል። በምክክሩ ላይ በርካታ ሀሳቦች፣ በርካታ ስብሰባ ረግጠው የወጡ ባለስልጣናት ሳይቀርም እንዲሁ ብልጽግና ለሁለት መከፈሉ ይፋ ይታወሳል። ታዲያ በሀገራዊ ምክክር ሂደትና በዋና አጀንዳዎች ዙሪያ የተከናወኑ ውይይቶች ተቀጥሏል። በገዥ ፓርቲና በፖለቲካ አካላት በኩል በቀጣይ የሚወሰዱ እርምጃዎችና አቅጣጫዎች በተመለከተ የተለያዩ መረጃዎች በመውጣት ላይ ይገኛሉ። ከጉባኤው ማጠናቀቂያ በኋላ በቀጣይ ይከናወናል ተብሎ ከተዘረዘሩ ዋና ዋና ነጥቦች መካከል የሚዲያና የኮሚኒኬሽን ዘመቻ እንዲጀምር ታውጇል። የምክክር መድረኩ ስኬታማነት ለማንጸባረቅ ኢትዮጵያ አሸንፋለች በሚል መሪ ሀሳብ በሀገር ውስጥና በውጭ ሀገር የሚገኝ የመገናኛ ብዙሃን የምሁራንና የኮሚኒኬሽን መዋቅሮች ያቀፈ ሰፊ የግንዛቤ ማስጨበጫ የሚዲያ ስራ ለመስራት መታቀዱ ተገልጿል። ሌላው የአዲስ አበባና የድሬዳዋ አስተዳደራዊ ጉዳይ በምክክር ሂደቱ ወቅት የተነሱ የከተሞች አስተዳደር የፖለቲካዊ መዋቅር የሚመለከቱ አጀንዳዎች በተመለከተ በቀጣይ በህገ መንግስታዊ ማሻሻያ በህጋዊ ማዕቀፎች ውስጥ የፖለቲካ አቋሞችን የማንጸባረቅ ስራዎች እንደሚቀጥሉም ተገልጿል። ሌላው እንግዲህ የህገ መንግስት ማሻሻያ ሂደት ነው። ከምክክር ጉባኤ የቀረበ ምክረ ሀሳቦች መነሻ በማድረግ በቀጣይ በሚካሄድ የህግና የስርዓት ማሻሻያ ሂደቶች ላይ የየወገኑ አጀንዳዎች የማስረጽና የመከራከር ስራዎች ትኩረት እንደሚሰጥባቸው ተነግሯል። የሃይማኖትና የማህበራዊ ተቋማት ጉዳይ ከዚህ ቀደም በሃይማኖታዊ ተቋማት በሲኖዶስና በመጅልስ አደረጃጀት ላይ የታዩ የሰላምና የአንድነት ሂደቶች ልምድ ነው በአጠቃላይ በመውሰድ አሁንም የሚታዩ አለመግባባት በሂደት የመፍታትና የማረጋጋት ስራዎች እንደሚከናወኑ ተነግሯል። የፖለቲካ ተንታኝ እንደሚገልጹት የምክክር ጉባኤው በአጠቃላይ መጠናቀቅ የመጨረሻ ግብ ሳይሆንም የረጅም ጊዜ ፖለቲካና ህጋዊ ሂደቶች መጀመሪያ ነው ተብሏል። በተለይ እንግዲህ በአዲስ አበባ ከተማ አስተዳደር ላይ መዋቅርና በሌሎች ስሱ አገራዊ ጉዳዮች ላይ የሚወሰዱ ውሳኔዎች የዜጎች መብት፣ የባለቤትነት ስጋት፣ የሀገር ዘላቂ ሰላም ያገናዘቡ መሆን እንዳለባቸው በርካቶች እያሳሰቡ ነው። በኢትዮጵያ ሀገራዊ ምክክር ጉባኤ ሲያከራክር በቆየው የአዲስ አበባ ጉዳይ ላይ የከተማ የኦሮሚያ ክልል መቀመጫ በፌዴራል ህገ መንግስት እንዲሰፍር የሚጠይቅ ምክረ ሀሳብ መቅረቡን ምንጮች ለቢቢሲ ተናግሯል በማለት ቢቢሲም አንድ መረጃ ይፋ አድርጓል። በተለይ ከተማዋ ከኦሮሚያ ክልል ጋር የሚኖራትን ግንኙነት በተመለከተ ግን ከኮሚሽኑ የመጨረሻ አጠቃላይ የሚለውን ምክረ ሀሳብ ለመንግስት እንደሚያቀርብ ማስታወቁን አንድ የመረጃ ምንጭም ገልጿል። በ8 አጀንዳዎች ላይ ከአንድ ወር ለሚበልጥ ጊዜ ሲካሄድ የነበረው የሀገራዊ ምክክር ጉባኤ ዛሬ ቅዳሜ ነሐሴ 16 2018 ዓ.ም የማጠቃለያ ስነስርዓቱ ተካሂዷል። ከማጠቃለያው አስቀድሞ ትናንት አርብ ነሐሴ 15 ከአመሻሽ 11 ሰዓት ተኩል ጀምሮ የመጨረሻዎቹ ምክረ ሀሳቦች 4000 ገደማ የተሳታፊዎች ላሉት ጉባኤ መቅረቡን አንድ ምንጭም ለቢቢሲ ዛሬ ገልጿል። የመጨረሻዎቹ ምክረ ሀሳቦች እንዲገለጹ ሐሙስ ዕለትም የጉባኤው ተሳታፊ ተሰብስበው የነበረ ቢሆንም በአዲስ አበባ ጉዳይ ላይ በተፈጠረ አለመግባባት ምክንያት የመፍትሄ ሀሳብ የሚያቀርብ ኮሚቴ እንዲቋቋም መደረጉ ይታወሳል። ይህ ኮሚቴ ከ12 ርዕሳነ መስተዳድሮች፣ ከ2 ከንቲባዎች፣ ከሀገር ሽማግሌዎችና ከባለሙያዎች የተውጣጣ ነው ተብሏል። ይህ ኮሚቴ እንግዲህ ከትናንት ጠዋት ሲመክር እንደነበረ ለቢቢሲ የተናገሩት የመረጃ ምንጮች 9 ሰዓት ተቀጥሮ የነበረው ጉባኤ በተያዘለት ሰዓት እንዳልተጀመረም ተነግሯል።
ጉባኤው እንግዲህ ከተጀመረ በኋላ ምክረ ሀሳቦች በአጠናቃሪዎች አማካኝነት መቅረብ ከመጀመሩ አስቀድሞ በአዲስ አበባ ጉዳይ ላይ ተጨማሪ ሀሳብ እንደሚኖር መገለጹን አክሏል። ከአጀንዳ 1 ጀምሮ ምክረ ሀሳብ ተራ በተራ መቅረብ ጀመረ። አብዛኛው ምክረ ሀሳብ ከዚህ ቀደም 500 አባላት ባሉት ቡድን ላይ የቀረቡ ናቸው። ራሱ ነው የተደገመው ሲሉ ይገልጻሉ። አንዳንድ አጀንዳዎች ላይ ግን ምክረ ሀሳብ እንደቀረበባቸው አስተውያለሁ ሲሉ የመረጃ ምንጩ ገልጿል። የፌዴራል ከተሞች በሚለው 7ኛ አጀንዳ ውስጥ ለሚገኘው የአዲስ አበባ ጉዳይ ላይ ለተወሰኑ የቃላት ለውጦች ውጭ ሐሙስ በቀረበው ምክረ ሀሳብ ላይ የተቀየረ ነገር አለመኖር ገልጿል። በአዲስ አበባ ጉዳይ ከቀረቡ ምክረ ሀሳቦች አንዱ አዲስ አበባ ራሷን በራሷ የምታስተዳድርና በፌዴራል መንግስት ተጠሪ የሆነች ከተማ መሆኗን እንዲቀጥል ነው። አዲስ አበባ ከኦሮሚያ ክልል ጋር የሚኖራት ግንኙነት በተመለከተ ደግሞ በህገ መንግስቱ ላይ የተደነገገው ልዩ ጥቅም እንዲሻር ምክረ ሀሳብ ቀርቧል። በምትኩ ኦሮሚያና አዲስ አበባ በአስተዳዳሪ ጉዳይ ላይ የጋራ ተጠቃሚነት እንዲኖራቸው በሚያስችል ጉዳይ ላይ የሚሰሩት ዝርዝር የህግ ማዕቀፍ ይቀመጥ የሚል ምክረ ሀሳብ መቀመጡን ቢቢሲ ያነጋግራቸው የመረጃ ምንጮች ገልጿል። ታዲያ የአዲስ አበባ የጸጥታ መዋቅር ራሱን የቻለ ተጠሪነቱ ለከተማ አስተዳደር እንዲሆን የሚለውም ከምክረ ሀሳቦች መካከል መሆኑ ተገልጿል። ዋና የክርክር ምንጭ በሆነውና አዲስ አበባ የኦሮሚያ ክልል መቀመጫ ነጥብ በህገ መንግስቱ እውቅና እንዲሰጠው የሚጠይቀው ጉዳይ ላይ 2 አማራጮች ቀርቧል። ለዚህ ጉዳይ የቀረበው የመጀመሪያው አማራጭ የከተማዋ የኦሮሚያ ክልል መቀመጫነት በህገ መንግስት እንዲሰፍር የሚጠይቅ ነው። ሁለተኛው ደግሞ እንደ የክልሎች ዋና ከተሞች ያሉ ጉዳዮች ላይ የተመለከተ ድንጋጌ በህገ መንግስት እንዲካተት ይጠይቃል። ታዲያ የፌዴራሉ በተለይ ከተሞች ጨምሮ በሁሉም አጀንዳዎች ላይ የተጠናከሩ ምክረ ሀሳቦች ከቀረቡ በኋላ ከምክትል ኮሚሽነሮች አንዱ በሆኑት ዶክተር ዮናስ አዳዊ አለመግባባት በተፈጠረበት የአዲስ አበባ ጉዳይ ኮሚሽኑ ስለተከተለው አካሄድ ገለጻ መስጠታቸው ገልጿል። እንደ ምንጮች ገለጻ ዶክተር ዮናስ መግባባት ባልተደረሰበት የአዲስ አበባ ጉዳይ ላይ መፍትሄ እንዲሰጥ ተቋቋም ኮሚቴ የደረሰበት ድምዳሜ ተሳታፊ ይፋ አድርገዋል። የሽምግልና ኮሚቴ አዲስ አበባ የኦሮሚያ ክልል መቀመጫነቷን መረጋገጡ ተገቢ ነው የሚል ውሳኔ ለኮሚሽኑ አቅርቧል ማለታቸው ተነግሯል። ታዲያ ይህንን በተለይ ቢቢሲ አፋን ኦሮሞም ያነጋግራቸው የሀገራዊ ምክክር ምንጭ አዲስ አበባ ከተማ የኦሮሚያ ክልል ዋና ከተማ መሆኗም በፌዴራል ህገ መንግስት ውስጥ እንዲደነገግ የሚጠይቅ ምክረ ሀሳብ ቀርቧል ብለዋል። የኦሮሚያ ክልል ኮሚኒኬሽን ጉዳይ ቢሮ ኃላፊ አቶ ኃይሉ አዱኛ በፌስቡክ ገጻቸው ባሰፈረው ጽሁፍ ከቀረቡት ምክረ ሀሳብ አንዱ አዲስ አበባ የኦሮሚያ ዋና ከተማ በመሆን የህገ መንግስት እውቅና እንዲያገኝ የሚያደርግ መሆኑን ገልጿል። ቢቢሲ ደግሞ አማርኛ ያነጋግራቸው ምንጮች እንደሚያስሩት የአዲስ አበባና የኦሮሚያ ክልል ግንኙነት በተመለከተ ግን የምክክር ኮሚሽኑ ጉዳዩን በድጋሚ ተመልክቶ የመጨረሻ ምክረ ሀሳብ እንደሚያቀርብ ይፋ ተደርጓል። በአጠቃላይ ግን እንደ ኮሚሽኑ በአዋጁ በተሰጠው የመጨረሻው ምክረ ሀሳብ የማቅረብ ስልጣን መሰረት ይህን ሀሳብ ወስዶ ሌላ ቡድን አቋቁሞ ኮሚሽኑ ጉዳዩን ተመልክቶ ምክረ ሀሳብ ለመንግስት እንዲያቀርብ ተወስኗል ብለዋል። ትናንት እንግዲህ የተካሄደው ጉባኤ በተመሳሳይ ቅሬታ ተነስተውበት እንደነበር ምንጮች ገልጸዋል። በአጠቃላይ በተለይ ደግሞ የአማራ ክልል ተወካዮች ይህንን በተለይ ደግሞ ከ8 ውጭ ሆነው አዲስ አበባ ላይ የተያዘው አጀንዳ ወይም ደግሞ ሽማግሌ የሚለውን ነገር ፈጽሞ አንቀበልም በማለት ከአማራ የተወከሉም በአጠቃላይ በልዩነት መውጣታቸው ይታወሳል። ሌላው እንግዲህ በተመሳሳይ ምክክሩን በተመለከተ አሁን ከመሸም ዋዜማ አንድ መረጃ ይፋ አድርጓል። የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ መዝጊያ ስነስርዓት አካሂዷል። ሆኖም የምክክር ጉባኤው ትናንት ምሽት የተካሄደው ምልዓተ ጉባኤ መሟላቱም ሳይረጋገጥ ሕግ ተጥሶ ነው ተብሏል። ኮሚሽኑ ዮናስ አዳዊ የክልል ተወካይ ጉባኤ ያዋቀረው የሽምግልና ቡድን ያቀረበው አዲስ አበባን ተመልክተ ምክረ ሀሳብ ለጠቅላላ ጉባኤው ሲያነብም የአማራ ክልል ተወካዩ ከአዳራሽ ወጥተው እንደነበር የተወሰኑ በኮሚሽኖች ልመና እንደተመለሱ ምንጮች ገልጿል። ተወካዮች እንግዲህ ኮሚሽነሩ በአዲስ አበባ ዙሪያ ያከራከረው ምክረ ሀሳብ ለጉባኤ የሚቀርበው በስራ ቡድን ደረጃ የጸደቀው ምክረ ሀሳብ ብቻ ነው ማለት የሰጡት ማረጋገጫ አፍርሷል በማለት ቅሬታ አሰምተዋል ተብሏል። የአሸማጋይ ኮሚቴ አማራጭ ምክረ ሀሳቦች ሁሉም ክልሎች ዋና ከተማቸውን እንዲመርጡ በህገ መንግስቱ እንዲደነግግ ወይም ደግሞ አዲስ አበባ የኦሮሚያ ክልል ከተማ ሆኗ በህገ መንግስት እንዲሰፍር የሚጠይቅ ነው ተብሏል። በአጠቃላይ ይህንን ተከትሎ ግን በርካታ ፓርቲዎችን ተቃውሞ እያሰሙ ይገኛሉ። እናት ፓርቲ በአጠቃላይ ዜማ አብን የመሳሰሉ ፓርቲዎችም ፈጽሞ ይህ ጉዳይን እንደማይቀበሉት ወይም ደግሞ ለምክክሩ አጠቃላይ ውሳኔ ተቀባይነት ወይም ደግሞ አጠቃላይ እውቅና እንደማይሰጡ እየገለጹ ይገኛሉ። በአጠቃላይ ቀጣይ ምን ይሆናል የሚለውን እንግዲህ አብረን የምናይ ይሆናል። በተለይ ደግሞ
ይህ ምክክር የተባለው በርካታ ተዋንያን ዋና ዋና የተባሉ ተዋንያን ማግለሉ ይታወሳል። በተለይ በአማራ ክልል የታጠቁ ኃይሎች ፋኖን፣ በትግራይ ህወሓትን እንዲሁም በኦሮሚያ የሆነ ኃይሎችን ሌላ በርካታ ፖለቲካ ፓርቲዎችን እንዲሁም ደግሞ ተጽዕኖ በተለይ የአማራ ተጽዕኖ ፈጣሪ ፖለቲከኞች፣ የሚዲያ ሰዎች በሺ የሚቆጠሩ በታሰሩበትም እነሱም ባገለለበት የሚደረግ ምክክር ፈጽሞ ተቀባይነት እንደሌለው እየገለጹ ይገኛሉ። በርከት ያለ እንግዲህ በሀገሪቱ በተለይ ከግማሽ በላይ የሚሆነው ህዝብ እየታገለበት ያለው ጉዳይ እውቅና እንዳልሰጠው እየተገለጸ ይገኛል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ ብላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።